እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ጽጌረዳ በጣም መስቀልቅል ህይወት ላይ እንዳለች እናውቃለን ማለት ነው። ባለፈው ክፍል አይተናል። አሁን ደግሞ እንግዲህ ከትምህርት ቤት መልስ ወደ ቤቷ ስትሄድ ብቻዋን እያለቀሰችና እየተናደደች ብቻዋን እያወራች እኔ ጠንካራ ሰው ነኝ፣ ለምንድነው የማለቅሰው እያለች በቃ እየተወዛገበች ራሷን ጋር እያወራችና እንትን እያለች የተጨናነቀች መንገድ ላይ ትሄዳለች ማለት ነው። እንግዲህ ተደብቀው ደግሞ ፌቨንና መኮንን ያዩታል ማለት ነው። እንግዲህ በሚያዩትም ሰዓት እየተከታተሉ የምትሄድበትን ቀስ ብለው ይከታተሏታል ማለት ነው። እንግዲህ መኮንን ጽጌረዳን ይወዳታል፣ ያፈቅራታል። በዚህም መሀል እንግዲህ እንዲህ ብላ አንገቷን ደፍታ በማየቷ ፌቨን ተደስታለች። ምክንያቱም ስለምጠላት ደስተኛ ሆና የምትፈልገውን ህይወት እንድትኖር አትፈልግም ማለት ነው። እንግዲህ ፌቨን ደግሞ የሀብታም የደህና ሰው ልጅ ናት፣ የሀብታም ሰው ናት ልጅ ናት። ጽጌረዳ ደግሞ የሰራተኛ ልጅ ናት ማለት ነው። በዚህም መሀል እንግዲህ ጽጌረዳ ፌቨን እንግዲህ የምፈልገውን ነገር ማድረግ እችላለሁ፣ እንግዲህ እቺ ልጅ አሁን አቅም እየሰጠች ነው ትላለች ማለት ነው። እንግዲህ በዚህ መሀል መኮንንና ፌቨን እንግዲህ ጽጌረዳን ነብዩን ከነጭራሹ ረስተው እንዲጠላት ማድረግ ነበር የሚፈልጉት ማለት ነው። በዚህ መሀል እንግዲህ ብዙ ነገር እየጣሩ ነው፣ ብዙ ገደል እየቆፈሩ ነው። ፌቨን ደግሞ ነብዩ እንዳትወስድባት ስለምትፈልግ ነው ጽጌረዳን የምታሳድዳት፣ የምታጣላት ነገር የምትሰራ ማለት ነው። አትፈቅድላትም ነብዩን እንድታገባ። መኮንንም ደግሞ ስለሚወዳት በፌቨን ሀሳብ ተስማምቷል ማለት ነው። ስለዚህ ስለሚያፈቅራትም ፌቨን መቻል እንዳለበት፣ ፌቨን ደግሞ ብዙ ነገር ምንም ነገር እንደምታደርግ የጥፋተኝነት ስሜት አይሰማትም። ምክንያቱም ትጠላታለች ማለት ነው። እንግዲህ ፌቨንም መኮንን ጽጌረዳን እንደሚወዳትና እንደሚያፈቅራትም ታውቃለች ማለት ነው። እንግዲህ ማን ነው የነገረሽ እንደማፈቅራት ማን ነገር ሲላት፣ እኔ ገምቼ ነው ያስታውቅብሃል ትለዋለች ማለት ነው። በዚህም መሀል እንግዲህ ጽጌረዳ የሰንበት ተማሪ ነች። የሰንበት ተማሪም ስለሆነች መኮንን እንዳታበላሸው ያን የሰንበት ትምህርት ቤት ይፈልጋል ማለት ነው። በዚህም መሀል እንግዲህ ፌቨን ጽጌረዳን እሱ ቢያፈቅራትም አይኖቹ ቢያስታውቅበትም ግን እሷ ግን እንደማትለቃትና ብዙ ነገር እንደምታረጋት፣ በዚህም መሀል እንግዲህ እየተከታተልክ መውጫና መግቢያዋን ምንም ነብዩ ጋር የመገናኛ ቦታ እንዲኖራቸው ምናምን አይፈልጉም። እንግዲህ ስትወጣም ስትገባም እየተከታተሉ ነው ማለት ነው የሚሸኟት። ይህ በጣም ከባድ ነው። በዚህም መሀል እንግዲህ ነብዩን ተከታተላትና እያት ትለዋለች ማለት ነው መኮንን። በዚያም ከተከታተላት በኋላ ሄደህ ስለ ፌቨንና ስለ ነብዩ የፍቅር ግንኙነት ንገራት ትለዋለች ማለት ነው። እሱም ደግሞ ይህን ማድረግ አይፈልግም፣ ልቧን መስበር አይፈልግም። ምክንያቱም ይወዳታል። እች ልጅ እንግዲህ የምታፈቅረው ሰው አለ፣ የምትወደው ሰው አለ። ስለዚህ ይህን የምታፈቅረውን ሰው ከሌላ ሴት ጋር አይቼዋለሁ፣ ሌላ ሴት ጋር ላይፍ ጀምሯል ማለት ልቧን ይሰብረዋል። እውነታው ግን ነብዩ ጽጌረዳን ነው የሚጠብቀው። ለምን አኮረፈችኝ በማለት የተጣሉበትን ምክንያታቸውን ሁለቱም አላወቁምና እየጠበቃት ነው ነብዩ ማለት ነው። በዚህ መሀል እንግዲህ ሂደህ ተናገርክ እኔም ነብዩን እወስዳለሁ፣ አንተም ጽጌረዳን ታገኛለህ ነው እያለች ያለችው። እንግዲህ ይህም ደግሞ አረገዘች በኋላ እንደ ተዋት ላይፍ ጀምረው አረገሽብኝ ብሎ ትቷታል ብለህ ተናገር ነበር ያለችው። ይህ ማለት ምንድነው? ነብዩ መጥፎ ሰው እንደሆነ ጽጌረዳ እንድትረዳ ነው
ማድረግ የፈለጉት። እንግዲህ ልጁን ለማጨናገፍም ብዙ መድኃኒቶች እንደሰጣት ልጁ ለትዳር ለቁም ነገር እንደማይሆን ንገራት ትለዋለች ማለት ነው። በዚህ ማለት እንግዲህ መኮንን ሴቷ ሳትራራሱ በጣም እራርቷል ማለት ነው። እንግዲህ አጠረጥርም ብትነግራት ታምናለች። ስለዚህ ነብዩን ሁለተኛ ማስታወስም ሆነ ማሰብ አትችልም፣ ትረሳዋለች ነው እያለች ያለችው። እንግዲህ እች ልጅ መኮንን ግን እዚህ ላይ ማድረግ አልፈለገም። ምክንያቱም ያፈቅራታል፣ ልትጎዳ አልፈለገም ማለት ነው። ፌበን ግን ስለምታፈቅረው ነብዩን ይህን ነገር ጨክና ልታርግ ፈልጋለች። ይህንም ደግሞ ስለማፈቅረው ነው። እኔ ለጽጌረዳ የማዝንበት አንጀት የለኝም። መጎዳትም ምን ማለት መቦሳቀልም ትችላለች። ምክንያቱም የነብዩን አፈቅረዋለሁ ትላለች ማለት ነው። በዚህ ማለት እንግዲህ መኮንን እሺ ግን ሌላ ሴት ጽጌረዳ ሌላ ሰው ታረጊ ነበር ወይ? እንደዚህ ጨካኝ ትሆኝ ነበር ወይ ሲላት፣ እሷም ምናልባት ትንሽ አስብበታለሁ። ለጽጌረዳ ግን እኔ ስለምጠራት አላስብም። እኔ እጠራታለሁ። ስለዚህ እኔ ለሷ አልጨነቅላትም ትላለች ማለት ነው። እንግዲህ ምክንያቷም ጽጌረዳ ብዙ ነገር እንዳረገቻትና ብዙ ህይወቷን እንደነጠቀቻት ብዙ የልጅነት እድሜዋን የልጅነት ሳቋን እንደነጠቀቻት የልጅነት እድሜዋን እንደበላችባት ነው እንደ ምክንያት ያቀረበችው። ይህም ደግሞ ለምንድን ነው ይሄን ያደረገችው? እሷ የሷን አሮጌ ልብስ እየለበሰ የሰራተኛ ልጅ ሆና እንኳ የሷን ልብስ እየለበሰች እሷ ናት አምራና ተውባ የምትታየው። አብረው ሲሄዱ ጽጌረዳ ናት የምትጎለው። ግርማ ሞገስ ያላት እሷ ናት፣ የምታምረው እሷ ናት። ይሄ ነገር ደግሞ ለብዙ አመት ፌበንን ሲያናድዳት እንደኖረ ለብዙ አመት ደስታዋ በዚህ ምክንያት ደስታ አታለች ማለት ነው። በራሷ አትተማመንም። እንግዲህ በዚህ ማል እንግዲህ እሷን ከፍ አድርገው ፌበንን ዝቅ እንደሚያደርጓት ፌበን ለሷ አካሄድ እንጂ ምንም ማንም ሰው ቦታ እንደማይስጣት ጽጌረዳ ሁሌ ጎልታ እንደምትታይም እንባ እየተናነቃት ትናገራለች ማለት ነው። በዚህ ማል እንግዲህ በጣም ተናዳለች። በዚህ ማል እንግዲህ መኮንን እረዳሻለሁ፣ አይዞሽ፣ ነገሮችን እንግዲህ ለማቃለል እንሞክራለን ይላታል ማለት ነው። እንደዚህም እንግዲህ አሁን ያንን በቀል መወጣት ትፈልጋለች ፌበን ማለት ነው። በዚህ ማለት እንግዲህ እቺ አደርጋለሁ ያልሽኝን ነገር አሳካለሁ በማለት እንግዲህ ወደ ቤቱ ይሄዳል ማለት ነው። እንግዲህ ወይዘሮ ፍቅርተ እና ሰራተኛዋ እንግዲህ የምሳ ፕሮግራም አድርገው ቁጭ ብለው እየተነጋገሩ ነው ማለት ነው። እንግዲህ አቶ መስፍን እንግዲህ የነብዩ አባት ነው። እናም ደግሞ የጽጌረዳ እናት ሰራተኛይቱ የጽጌረዳ እናት እንግዲህ የጽጌረዳ እናት የነብዩ አባት ልሽን ቆንጥጠሽ አላሳደግሻትም ይላታል። ምክንያቱም ፌበን ጋር እንዲጋቡ ነው የሚፈልገው። ጽጌረዳ ደግሞ ሰራተኛ እንደሆነች ንቀዋታል ማለት ነው። የሰራተኛ ልጅ በመሆኗ በዛም ማል ደግሞ እነ ነብዩ ቤት ተቀጥራ ጽጌረዳ እየሄደች አንዳንዴ ትሰራለች ማለት ነው። በዚህም ማል እንግዲህ ልጅሽን ቆንጥጠሽ አላሳደግሻትም፣ ልጅሽ ብዙ ነገር ይቀራታል ይላታል ማለት ነው። ምክንያቱም አባቱ ልጅና ጽጌረዳ ነብዩና ጽጌረዳ እንዲጋቡ ስለማይፈልግ ነው ይህን የሚለው ማለት ነው። ፌበንን እንዲያገባት ይፈልጋል። ፌበንን ደግሞ አያፈቅራትም፣ ያፈቅረው ጽጌረዳ ነው ማለት ነው። በዚህ ማል እንግዲህ የፌበን እናት ልጅቱ እልህኛ ስለሆነ ነው እንጂ ከእናቷ ቃል የምትወጣ አይደለችም፣ እናስተካክላታለን ትለዋለች ማለት ነው።
እንግዲህ በዚህ መሀል እኔ ብዙ ነገር ሰው ላርግሽ ህይወትሽን ልቀይር ስላት እቤቴ ድረስ በመምጣት እንግዲህ አዋረደችኝ ይላታል ማለት ነው። እንግዲህ ልጅቷ ጽጌረዳ የምትሳደብ ሰው አይደለችም። እንግዲህ በጽጌረዳ ምክንያት እንግዲህ እናቷን እየሰደባት አንገቷን እያስደፋት ነው። ሰደበችኝ፣ ልጅሽ ሰደበችኝ እያላት ነው። እሷ ግን አልተሳደበችም። እንዲሁም አንቱ እያለች ነው የምጠራው ማለት ነው። የነብዩን አባት ግን ያው የሰራተኛ ልጅ ስለሆነች ነው እንግዲህ አንዴ ሲጎል ከባድ ነው። ሁሉም ሰው ነው የሚረግጠንና እነሱ ስለጎደለባቸው እንግዲህ እሱ ደግሞ የሀብታም ልጅ ሊያጋባ ስለፈለገ ነው ማለት ነው። ልጁ ግን በዚህ መሀል እንግዲህ የጽጌረዳ እናት ይቅርታ አድርጉልኝ፣ በልጄ ስም ይቅር በሉኝ ብላ እንግዲህ ይቅርታ እየጠየቀች ነው ማለት ነው። እንግዲህ እኔ ይህንን አንቺ እንድታረጊ አልፈልግም። ይቅርታውን ልጅሽ ይቅርታ ትበለኝ፣ እኔ አንቺ ይቅርታ እንድትኝ አልፈልግም ይላታል ማለት ነው። እሷም እሺ በልጄ ስም ይቅርታ አድርጉልኝ፣ ካላደርጋችሁልኝም ልጄን ጠርቼ ይቅርታ አስብላችኋለሁ በማለት እንግዲህ አንገቷን ትደፋለች ማለት ነው። እንግዲህ የፌቨን እናትም ልጅቱ ልጅ ናት መረዳት አለብን፣ ጽጌረዳ ልጅ ናት እያለች ለማገዝ ትሞክራለች ማለት ነው። እንግዲህ ዘርፌም የምናወራው ነገር አለን ትለዋለች ማለት ነው። የነብዩን አባት እቤት መጥቼ ብዙ ነገር ላወራ ነበር፣ ግን እዚህ ስለመጣችሁ እዚህ ማውራት እና መጨረስ እንችላለን ትላለች ማለት ነው። በዚህ ማን እንግዲህ የፌቨን እናት እውነት ነው አውሩት ትላቸዋለች። እንግዲህ በጠረጴዛ ዙሪያ መነጋገር ይጀምራሉ። አስተያየቱ ራሱ የተለየ ነው ማለት ነው። እንግዲህ በዚህ መሀል አቶ መስፍን ማድረግ የፈለገው ምንድነው? ማስፈራራት ነበረ። ልጆ ወዶ ላፈቀራት ሴት እናት ልትስፈራራ አይገባትም። እኔ ወድጄና ፈቅጄ አንድ ቃል ከተናገርኩኝ አንቺንም ልሽንም ከምድረ ገጽ አጠፋችኋለሁ ነው እያላት ያለው። ይሄ ደግሞ ማለት ምንድነው? በገንዘብ የሚመካ ሰው ነው ማለት ነው። እሷ ከሱ ምንም አታንስም፣ በገንዘብ ብቻ ነው ብልጫቸው ማለት ነው። በዚህ ማለት እንግዲህ እኔ ከፈለኩኝ አንቺንም ሆነ ልሽን እጎዳችኋለሁ ይላታል ማለት ነው።